ምህረት አድርጊልኝ እኔ ልጅ እኛ የሚጣናት ብለን ነው የምንጠራት ስሟን የተናቀውና ፎቶዋን ይዤ እመጣለሁ እሺ በሉ ደህና ይዋሉልኝ አባብዬ እሺ ደህና ዋሉ ወይ እውነት ተደብቃ አትኖር እድል እዛ ቤት ካለች ችግር ላይ ሳትሆን አትቀርም ወይኔለት መቼ ነው አንቺ ለቁም ነገር የምትሆኚው? ምን ነው አክስቴ? ከደወልኩልሽ እኮ ስንት ሰዓቴ ነው? እዚህም ቀጥረሽ ለቁም ነገር እንደሆነ ታውቂያለሽ። ለምንድን ነው እንደዚህ የዘገየሽው? ውይ አክስቴ ደግሞ ስጠሪኝ እኮ ዝም ብዬ ፊቴን ታጥቤ የምወጣ አይደለሁም። ሴት ልጅ ነኝ፣ ስንት ነገር አለ። ግን ለምንድን ነው አጣድፍሽ የጠራሽ? ስለ ቤታችሁ ጉድ እንድናወራ። የምን ጉድ? ምን ያስደነግጥሻል? ስለ አዲሷ ሰራተኛ ነው የምናወራው። ጉድ ስትይ ነው የደነገጥኩት። የእሷ ጉዳይ ከሆነ ለእኔ ተይው፣ መከራዋን ነው ማበላት። ደግሞ እሷ ከገቡትና ከወጡት ሰራተኛ በምን ትለያለች? እንዴ አንቺ ልጅ በልጡኝ እንጂ ልጅቷ እኮ ሁሉም ሰው እንዲወዳት እያደረገች ነው። እኛ ቤት መቼ ሰው ጠልተው ያውቃሉ ብለሽ ነው? መሯ ስትጠፋ ሁሉም ይረሳታል። እንግዲህ ቁርጥሽን ወቂ፣ አይረሷት። ምክንያቱም እሷ መቼም ከዚህ ቤት አትወጣ። እንዴት ነው እንደዚህ እርግጠኛ ሆነሽ የምታወሩ? የልጅቷ ሁኔታ ያስታውቃል። አንቺን ማሸነፍና ብቻዋን ንግስት መሆን ነው የምትፈልገው። ያ መቼም ነው የማይሆነው። እንዳይሆን ከፈለግሽ ልሁን አቁሚና ብልጡኝ። አክስቴ ቆይ እሷ ነገር ለምንድን ነው እንደዚህ ከነከነሽ? ነው እኔ የማላውቀው ነገር አለ? አንቺ ስላልወደድሻት ነው። ሁሌም እኮ እኔ ካንቺ ጎን ነኝ። ውይ አክስቴ አመሰግናለሁ። ሜሉ ትምህርት ተመዘገብሽ እንዴ? አይ ነገ ነው የምመዘገበው። ውጤትሽን ለምንድን ነው የማታሳይኝ? በቀደም ስጠይቅሽ አረሳሳሽኝ። ማሚ በቃ ቆንጆ ነው። ያን ካወቅሽ አይበቃም? አይበቃም። እንደ ወላጅ ውጤትሽን ማወቅ አለብኝ። ሂጂና ተነስተሽ አምጪ። አረ ማሚ አሁን? አዎ አትጨቃጨቅኝ። አለበዛ ትምህርቴን ነው የምሄድልሽ። አሁኑኑ አምጪ። እሺ በቃ ቆይ ሜላት ይሄ ምንድን ነው? ለካ ለዚህ ነው አላሳይም ያልሽኝ። ማሚ መጥፎ እኮ አይደለም። ከዚህ በላይ መጥፎ ውጤት አለ እንዴ? ላስጠኝ እየተከፈለ ታጠኛለሽ። ቆንጆ የሚባል ትምህርት ቤት ነው የምትማሪው። ቆይ እንዴት እንደዚህ አይነት ውጤት ታመጫለሽ? ልፋቴ እንኳን አያሳዝንሽም እንዴ? ማሚ ይሄ እኮ ቤተሰብ ሚስጥር ነው። እንዴት ነው ሰራተኛ ፊት የምትቆጭኝ? እድል ቤተሰባችን ናት። ውጤትሽ ሳያሳፍርሽ በእድል ፊት ስለተናገርኩ ነው የተሸማቀቅሽው? ምን ጉድ ነሽ አንቺ? ሰራተኛ ነው። መቼም ነው ቤተሰብ ሊሆን የማይችለው። እሱንም ወስነው እኔ ነኝ። እድል ውጤትሽን እስቲ ያሳየኝ። ኮበት እናትሽ እንዴት ነው የምትቆራብሽ? በጣም ነው ደስ የሚለው። ቢኒ ምንድን ነው ሰሞኑን ቤት መዋል አበዛክ? ስራ የለም እንዴ? ማሚ የእረፍት ጊዜሽ እስኪያልቅ ላዳብረሽ ብዬ እኮ ነው። ምን ነው ሰለቸውሽ እንዴ? የኔ ልጅ መቼም ማሰለቸኝ ታውቃለህ። አውቃለሁ ማሚ፣ ስቀልድሽ ነው። ሜላትስ? ሜላትማ ውጤትሽን አሳየኝ ብያት በግድ ነው ያሳየች። ማሚ መናደድ ካልፈለግሽ በስተቀር እኮ የሷን ውጤት ማየት አልነበረብሽም። ለምንድን ነው የምታየው? ተው ቢኒ እንደዛ አትበል። እህት እኮ ናት። ብትችል ልታግዛት ነው የሚገባው። ሲጀመር መቼሽ ትለና ነው? ትምህርት ሲባል የሌለባት በሽታ ሁሉ ነው የሚነሳበት። እኔ ምን እንደማደርግ እኮ ነው ግራ የገባኝ።
ትምህርት ቤት ነው ብዬ ትምህርት ቤት ቀየርኩላት፣ አስጠኝ ነው ብዬ አስጠኛ መጣሁላት። ምን እንደማደርግ ግራ ገባኝ። ማሚ አንቺ ማድረግ ያለብሽን ነገር በሙሉ አድርገሻል። እሷ ካልፈለገች ግን አንቺ ምንም መቀየር አትችይም። እድልንም ውጤትሽን አሳይኝ ብያት አይቼው እንዴት እንዳስገረመች። በጣም ጎበዝ ናት። እሺ ብላ ትምህርቷን ብትቀጥል እኔም በጣም ደስ ይለኛል። እሷ ከእድሜዋ በላይ የበሰለች ልጅ ናት። አንቺም ብትሆኚ ልብሽ ያረፈባት አጋዥቷ ስለሆነች እናናገራትና እናሳምናታለን። እሺ ብላ በጀመረችልኝ እድልዬ ትምህርት ልጀምሪ እኮ ነው። ምን አሰብሽ? እኔ እንጃ ማሚዬ፣ አሁን ላይ ምንም አላሰብኩም። ማሰብ አለብሽ። ተመዝግበሽ ትምህርት መጀመር አለብሽ። ማለት እዚህ ልቆይ ነው ማለት ነው? ይሄ ደግሞ ምን አይነት ጥያቄ ነው? አዎ ችግር አለ? አይ ደስ ይላል። እሺ እድል፣ ምንም እኮ አላልሽኝም። ይቅርታ ማሚዬ፣ ውጤቴን የሚያሳየው ስለጠየቅሽኝ እንጂ እንታስተምሪኝ አይደለም። ቆይ ማሚ አልፈልግም እያለች ለምን ታስገድጃት? አላስገደድኳትም፣ ግን እንድትማር አረጋታለሁ። ሳትፈልግ በግድ ነው እንዴ እንደምታደርጊው? ይሄ ልክ አይደለም። እሺ መብቷ ስለተነካ ደበረሽ አይደል? ወገኛ ቢኒ ይቅርታ አድርግልኝ። ቅድም እናትን ለማስቀየም ፈልጌ አይደለም። ይገባኛል፣ ግን እስከ መቼ? እስከ መቼ ምን? ሰው ቤት እየሰራሽ ከሰው አንሰሽ ለጠራሽ ሁሉ አቤት እያልሽ በዛ ላይ ያለ ጥፋትሽ ይቅርታ እየጠየቅሽ፣ ቆይ እስከ መቼ ነው የምትቀጥይው? አላውቅም። ማወቅ አለብሽ እንጂ ፈጣሪ የሰጠሽን እድል አልቀበልም ካልሽ ለነገ ህይወትሽ ኃላፊነትም ትወስጂው አንቺ ነሽ። ብልጥ ሁኚ። ሰው ማስቸገር አልፈልግም። ደግሞ እኮ የማንም ግዴታ አይደለሁም። ማንንም አላስቸገርሽም። አስቸግረሽም ቢሆን ለነገ ማንነትሽ እስከጠቀመሽ ድረስ ምን ችግር አለው? እድል እኔ እዚህ እንድትቀሪ አልፈልግም። አቅምሽን አውቀዋለሁ። ነገሽን በገዛ እጅሽ አታጭልም። አይንሽ ውስጥ የማይሆን እልህና ጥንካሬ ብትጠቀሚ እርግጠኛ ሆኜ እነግርሻለሁ ተአምር ትሰሪያለሽ። ቆይ ለምን አልማርም አለች ብለሽ ነው እንዴ እንደዚህ የምትሆኙ? አልማርም እኮ ያለችው እኛን ላለማስቸገር ነው። ትምህርቷ እንደምትወድ ውጤቷ ያስታውቃል። ኮርጃ ያመጣችው ውጤት ሊሆን ይችላል። ካልፈለገች ለምን ታስገድጃታለሽ? እንደዛ አይደለም። ለዚህ ልጅ የሆነ ነገር ብታርጊለት እኮ ጥሩ ነው። ወንድ ልጅ ነው፣ ይከፋዋል። ጓደኞቹ ሁሉ መኪና አላቸው፣ እሱ ደግሞ በእግሩ እየሄደ ነው። እየሰራ አይደለ እንዴ? በራሱ ገንዘብ መግዛት ይችላል። ደግሞ ይሄ ሁሉ ንብረት የሱና የሜላት ነው። ለሱ ብቻ የሚደረግለት ነገር የለም። ወንድና ሴት አንድ አይደለም። ወንዶች ደግሞ እንደምታውቂው በሆዳቸው ነው ፍላጎታቸውን የሚይዙት። ይሄን ልጅ ግን እንደዚህ አድርጌ አላሳደግኩትም። የሚፈልገውን ነገር ሁሉ በግልጽ እንዲናገር አድርጌ ነው ያሳደግኩት። እንግዲህ ካልሽሽ ጎሽ ቢኒዬ፣ ስጠብቅ ነው ያገኘው። አሁን አውራና ነበር ለምን ለምትጠብቂ? ለብቻህ ማወራህ ነገር ነበረኝ። ምንድን ነው የምታወራው? ቢኒዬ፣ ምን ያህል እንደምወደህ እንዳታውቅ። ልጅ እንኳን ቢኖርኝ ያንተን ያህል የምወደው አይመስለኝም። እሺ አሁን ወደ ጉዳይሽ ግቢ። ቢኒዬ፣ ብልጥ መሆን አለብህ።
እናተ መኪና እንድገዛልህ ንገራት። ከጓደኞች ማነስ የለብህም። ማን ላይ ነው ብልጥም ሆኖ? እናቴ ላይ? ቆይ አንቺ ሲጀመር የኔ እግር መሄድ አለመሄድ ለምን አሳሰብሽ? እስኪ አትድረቅ። አንዳንዴ እንኳን የሰው ነገር ስማ እንጂ። ይኸውልሽ አክስቴ፣ ካላስቸገርኩሽ ከዚህ በኋላ አትምከሪ። አንድ ቀን እንኳን የሚጠቅም ምክር መክረሽኝ አታውቂም። ሁሉ ጊዜ ተንኮል ብቻ። ቢኒያም፣ መቼ ነው ግን እናንተ የተናናቅ ነው? እኔ ለራስ ብዬ በመክረህ ተንኮለኛ ብለህ ትለኛለህ? እኔ እንደዛ አላልኩም። ግድ የለም ስደበኝ። አንድ ቀን የኔ ምክር ሲገባ ትጸጸታለህ። እድል እድል እድል። ወይ ማሚዬ መጣሁ። ቆይ ወይ ማሚዬ ፈለግሽኝ እንዴ? አሁን ፈልጌሻለሁ። እስኪ እዚህ ጋር ቁጭ በይ። እድልዬ ትምህርትሽን እንድትማሪ እፈልጋለሁ። እሺ እስክትይኝ መጨቅጨቄን አላቆምም። ማሚዬ አንቺን ማስቸገር አልፈልግም። አስቸጋሪ ልጅ የምትሆኚው ትምህርትሽን አልማርም ስትይኝ ነው። ለምን መማር እንዳልፈለግሽ ገብቶኛል የኔ ልጅ። ግን ምንም እንዳትሳቀቂ፣ ይሄ ቤትሽ ነው። ሜላትም ትንሽ ስትቆይ ስለምድሻለች። እኔ ደግሞ ደስ እያለኝ ነው ማስተምርሽ። ማሚዬ እኔ ምን ብዬ እንደማመሰግንሽ አላውቅም። እናት አትመሰገንም። ትምህርትሽን ተምረሽ ደስተኛ ታደርጊኛለሽ። እሺ ማሚዬ አታስቢ፣ አኮራሻለሁ። በትምህርቱ ተስማማም ማለት ነው። እና መቼ ትመዘገቢያለሽ? በኋላ ቤት ሄጄ ዶክሜንቴን ይዤ መጥቼ ነገ መዘገባለሁ። ጎበዜ የኔ ልጅ። እኔ ራሴ ይዤ ሄጄ ነው ማስመዘግብሽ። እሺ ማሚዬ ደስ ይለኛል። በቃ እኔም ትንሽ እረፍት ላድርግ። ማሚስ ውስጥ መሰለችኝ። እድልስ? የሰራተኛው ቦታ ኪችን ነው። ሳሎን ምን ትሰራለች? ምን አለ ግን ተሳስተሽ እንኳን ቀና መልስ ብትመልሺ። እንዴት ነው ቀና መልስ የምመልስልህ? ገና ከመግባትን ሌላ ለማውራት አንዴ ማሚ አንዴ እድል እያልክ የምታዝገኝ። ቆይ ከውጭ የገባ ሰው ውስጥ ስላለ ሰው ቢጠይቅ ምንድነው ችግሩ? እኔ ባልኖር ግን ስለኔ ትጠይቃለህ? እስኪ ራት ጋብዘኝ፣ ነገ ወይ ዛሬ ማታ። ደግሞ እራት የምትጋበዘው የት ሀገር ነው? ምን ችግር አለው? እራት በልተን በዛው ወክ እያደረግን እንመለሳለን። ኦ ሴትዮ፣ እራት ከፈለግሽ እድል አለች ትሰራልሻለች። እኔ ግን ተወት አድርጊኝ። ወዴ ነው? እቤት ሄጄ ዶክሜንቴን ይዤ ልመጣ። በቃ አብረን ሄዳ። እሺ ከልጅነት ጀምሮ ስጠብቅለት የነበረ የድሮ ፍቅሬ ነው፣ የልጅነቴ ነው። እድል አሁን ገና ባይኔ መጣሽ። ቢኒዬማ የማንም ገረድማ ሊሆን አይችልም። እሱ የኔና የኔ ብቻ ነው። አይሆን ቢኒማ የአንድ ገረድ ሰራተኛ ያንቺ ሊሆን አይችልም። ከየት ነው? ወደ ቤት። ከመቼ ወዲህ ነው መንገዱ የተቀየረው? አይ ወደኛ ቤት ነው የምንሄደው። እናንተ ቤት ምን ታደርጋላችሁ? ምን አይነት ጥያቄ ነው? ነገ ትምህርት ቤት እመዘገባለሁና ለሱ ዶክሜንቴን ላመጣ ነው የምንሄደው።
አክስት እኮ ነኝ። የፈለኩትን መጠየቅ እችላለሁ። እድል እናንተ ቤት ምን ትሰራላችሁ? እሺ በሉ ሂዱ። ምን ነው የኔ ልጅ? ምን ነው ሜላትዬ? ምን ሆንሽ? ምንም ማሚ። ምን ሆነሽ ነው? ምንም አልሆንኩም። እንዴት ምንም አልሆንኩም? ምንም ሳትሆኝማ አታለቅሽም። የሆንሽውን ንገሪ። ማን ያስከፋሽ? እኔን ማን ያስከፋኛል? እኔ ነኝ አይደል ሁሉንም ሰው ማስከፋው ማሚ። አይዞሽ የኔ ልጅ። ማን ነው ደግሞ የተናገረብኝ? የኔን ባፈሰስ ይበልልሽ። ማሚዬ እንደምትፈልገው አይነት ልጅ ስላልሆንኩልሽ በጣም ይቅርታ። አንቺ ለኔ በጣም ብዙ ነገር ሆነሻል። ጊዜሽን፣ ገንዘብሽን እኔ ላይ በትነሻል። በጣም ይቅርታ ማሚ። የኔ ልጅ አንቺ እህል አይደለሽም። ማድረግ የምችውን ነገር ብቻ ነው ማድረግ የምችው። እህል ነው ተዘርቶ ለምን አላፈራህም ተብሎ የሚወቀሰው። መለወጥ እፈልጋለሁ። የምትደሰችባት ልጅ መሆን እፈልጋለሁ። እኔም እንደ ድል የምትወጃት ልጅ እንደሆነልሽ ነው የምፈልገው። ሰው የቻለውን ብቻ ነው የሚያደርገው። ደግሞ ለመለወጥ ካሰብሽ እኔ ያለሁልሽ። እኔ ሁሌም ነው የምኮራብሽ። ማንንም እንድትመስይ አልፈልግም። እሺ የተረገመች የት አባቷ ሄዳ ነው? ቆይች ልጅ ምን አይነት አስተዳደግ ነው ያደገችው? ማንን? እድል ናታ። ቆይ ምን አደረገች? አደባባይ ላይ ቢኒ ላይ እንደዛ እየተንጠለጠለች ስትለጣጠፍበት አይቼ ጭራሽ የሷ ባህሪም አይመስል እኔ አፍሬ ተደበቅኩ። ምን? እንዴት እንደዚህ ስታደርግ ዝም ትያለሽ? የሁላችንም ስም እኮ ነው የሚጠፋው። ቆይ ብናገር ማን ይሰማኛል ብለሽ ነው? እንዴት ነው ማትሰማሽ? ስላላየሻቸው እኮ ነው። እትዬ ብዙ ራሱ የማናት ልጅ እያሉ ነበረ። እኔ ራሱ ምን ውስጥ ልግባ? አፍሬ የት ልደበቅ? እንደዚህ አይነት ስርዓት ማጣት አልቀበልም። ቆይ እሷም እሱም ይምጡ። እሱ ምን አደረገ? እሱ እኮ ሳይፈልግ በግድ ነው ይዘው የወጣችው። ሆ ከየት ነው እንደዚህ እንደ ጭራ ተከታትላችሁ ወደ ቤት የምትመጡት? ቆይ ምን እናደደ? የጠየቅኩህን መልስ። እድል ስራሽን ትተሽ ምንድነው ከሱ ጋር የሚያሽከረክረሽ? ይቅርታ። ለምንድን ነው ይቅርታ የምትጠይቂው? አድጌያለሁ ምንም አታመጣም ብለህ ከሆነ ስነ ስርዓትን ያዝ። ላንተ አላንስ። ማሚዬ እኔ ሁለተኛ አልደግመውም። እድል እኔ ብልግና መታገስ አልችልም። በወድሽም ዝም አልልሽ። ስነ ስርዓት ለራስ ነው። ነገ ከዚህ ቤት ብትወጪ ራሱ ይጠቅምሻል። ሜላት ልክ ናት። ሴት ልጅ ነሽ። የሰው አፍ ውስጥ መግባት የለብሽም። ይቅርታ። እኔ እኮ ላናድሽ ፈልጌ አልነበረም፣ ግን አናድሻታል። ይሁን ነገር ቢፈጠር የምትጎጂው አንቺ ነሽ። በዚህ ላይ ሴት ልጅ ነሽ። መንገድ ላይ ሰው እስኪታዘባችሁ ድረስ ልቅ መሆን እኔ ጋር አይሰራም። ይሄ ልጅ እንዴት ነው ስርዓት ያጣው? እድል ምግብ አቅርቢ። እሺ
አክስቴ ግን ይመችሽ። እኔ ራሱ ሳድግ እንዳንቺ ነው መሆን የምፈልገው። ልክ ነሽ። አለበለዚያማ ይሄ ሁሉ ብላት ሜዳ ላይ ቀረ ማለት ነው። ቆይ እንዴት መጣልሽ? ነው አይተሻቸው ነው? የኔ ቢኒ ነው ከማንም ምናምን ቴጋ የሚሆነው ያጣላችኋል ብዬ ያሰብኩት ምክንያት ይሄ ይሆናል ብዬ ነው። ማሚ እኮ ተለወጠችባት። የታባቷ። ቆይ አንቺስ ምን ብለሻት ነው እንደ አራስ ልጅ ተሸክማሽ የተቀመጠችው? መለወጥ እፈልጋለሁ ብያት። ቆይ ከምን ወደ ምን አውቃለሁ፣ ብቻ ተለውጫለሁ። እውነትም ይሄ የሚታይ ለውጥ ነው። ኧረ እኔ ራሱ ታየኝ ለውጥሽ። አክስቴ ሙርት ይዣልሽ አይደል? ልታደንቂኝ ይገባ ነበር። እኔ እኮ ሁሌ ነው ባንቺ የምደነቀው። በያሁን ወደ ቤት እንሂድ። ማኮረፉ ነው እንዴ? ለእንጭጭህን እዛ ጥለህ አላኮረፍኩም አይከብድም? ማሚ በቃ ተይኝ። ለምንድን ነው የምትወው? ጭራሽ አትናገሩኝ ማለት ጀመርክ? አትናገሩኝ አላልኩም። እና ምን እያልክ ነው? ማሚ በጣም አዝኜብሻለሁ። አንቺ እኮ የሰው ሐሳብ የምትሰሚ በንግግር የምታምኚ ሰው ነበርሽ። ቆይ እንዴት ነው እንደዚህ ሆንሽ? ተከታትላችሁ ስጋቡ እያየሁ አይደል እንዴ? በአይኔ ምንድን ነው የምጠይቃችሁ? አንዳንዴ አይንም እኮ ይዋሻል። እሺ ልስማክ፣ እውነቱ ምንድን ነው? እውነቱማ የትምህርቷን ማስረጃ ለማምጣት እነሱ ቤት ሄደን ነው። ወይ ጉዴ! እድለኝ የተናገርኳት ያለ ጥፋቷ ነው። እሺ አሁን ምንድን ነው የማደርገው? መች ሰምተሽኝ ማሚ? እሺ እኔ ልጅ አንተንም ግን ይቅርታ። ሰግራለሁ። እድልዬ ልጄ፣ ወይ ማሚ፣ ቅድም ስለተቆጣውሽ አኮረፍሽኝ እንዴ? አላኮረፍኩሽም። ደግሞ እኮ አንቺ ልክ ነሽ። ተይ ጸጸቴን አታብዥ። ልክ እንዳልሆንኩ አውቃለሁ። እንዴ ለእኔ አስበሽ እንደሆነ እኮ አውቃለሁ። ደግሞ እኮ ልጅነቱን ይቀየማል እንዴ? ሮማን ያሳሳተች ባህሪዋን እያወቅ ተሸወርኩ። አረ በፍጹም ማሚዬ፣ እኔ አልተቀየምኩሽም። በእውነት አልተቀየምኩሽ። ጠንካራና ጎበዝ ልጅ እንደሆንሽ አውቃለሁ። በዚህ ነገር መቼም ልጠረጥርሽ አይገባም ነበር። ማሚዎች ስላልተቀየምኩሽ እኮ ነው። አመሰግናለሁ የኔ ልጅ። ማሚ አምናኛለች። እሺ ቆይ አሁን ምንድን ነው የምናደርገው? ጥሩ ልጅ ሁኚ። አቤት መጥፎ ልጅ ነሽ እያልሽ ነው? አዎ መጥፎ ልጅ ነሽ። ጥሩነት መቼም አያስደስትሽም አይደል? ጥሩነት ጅልነት ነው ብዬ ስንቴ ነው የነገርኩሽ? እና ማሚ ጅል ነች? አንቺ ካታልሻት መቼም ብልጥ ልትሆን አትችልም። እስከ መቼ ነው ይሄን ነገር እዚህ እየተጨቃጨቀን የምንቆየው? እኔ ግን ሰዓት አለኝ። አንቺ ግን ምን ያህል ሰዓት አለሽ? እሺ በቃ ወደ ጉዳያችን ንግባ። ከዛስ? እናትሽን ማሳመን አለብሽ። እሺ እሱንማ አንዴ ጀምሬዋለሁ። ደግሞ ምን ይሄዱለታችሁ እንዴ? ደግሞ ይሄ ምን ማለት ነው? ቁጭ ብላችሁ አታውሩ ነው? ሲጀመር ሁለታችሁ ቁጭ ብላችሁ ከተወያያችሁ እዚህ ቤት የሚፈጠር የሆነ ነገር አለ ማለት ነው። ማለት ምን ይፈጠራል? እሱን እንግዲህ ሲፈጠር ነው የምናውቀው። አንተ ልጅ ስርዓትን ያዝ። እኔ እኮ የቆሎ ጓደኛ አይደለሁም። የምን ስርዓት ማጣት ነው ይሄ? ይቅርታ። በቃ እኔ ምሳሌ አቅርብ። እሺ ምንድን ነው? ምኑ? ስራ ላገዝ እኮ ነው ያለችው። እየቀለደች ነው? ለምን ትቀልዳለች? ስራ ማገዝን ታምር እኮ አስመሰልከው አንተ።
እድል እድል አቤት። ነይ ቁጭ በይ ከኛ ጋር ውስጥ ምን ትሰሪያለሽ? አይ እኔ ውስጥ በጣም ይሻለኝ። ምን ችግር አለው? እነሱም ሰው አይደሉም እንዴ? ለምንድን ነው እንደዚህ የምታየኝ? ለውጥሽ በጣም ፈጠነብኝ። ጥሩ ለመሆን ስሞክር ማመንና ማበረታታት ሲገባ በጥርጣሬ እያየኝ ነው። ከልብሽ ከሆነ ጥሩ ነው፣ ግን ተው ቢኒ፣ ልጄ ትለውጣለች። ድሮ ማፋ ነው እንጂ ክፋት እኮ የላትም። የዛሬው ጫን ያለ ነው። ቢኒዬ እረፍ። አንተ ካላበረታታት ማን ሊያበረታታት ይችላል? አመሰግናለሁ ማሚዬ። ለምንድን ነው የምታመሰገኝ? በእኔ ስለተማመንሽ። ልጄ እኮ ነሽ፣ በደንብ ነው የምተማመንብሽ። ደግሞ ታያለሽ፣ የምትተማመኝበት ሰው ነው የምሆንልሽ። ለመለወጥ ማሰብሽ ብቻ እንዴት እንዳስደሰተኝ አልገባሽ። አንተ ደግሞ ልጅቷን ተዋት። ለምን ተለወጥሽ ነው እንዴ? ተይው አክስቴ፣ ባያምነኝም አይፈረድበትም። እንዲሁም ማሚዬ፣ እኔ ቡና ላፈላ ነው። የመጀመሪያ ቡናዬን ሳፈላ ከጎን ያትኝ እሆናለሁ። እሺ እመጣለሁ የኔ ቆንጆ። ሜሊ አመሰግናለሁ። እሺ ለምን ነው ምስጋና? ቅድም ስላገሽኝ ነው። ደግሞ ደክሞሻል፣ እረፍት አድርጊ። አዎ ልክ ነሽ፣ አደከምሽኝ። ስራ አንቺ ነው። እኔም ወጣኝ። ለምን እንደምለፋው? እኔ ደሃ ልጅ አይደለሁ። አንቺ ደግሞ የደሃ ልጅ ነሽ። መልፋትም መስራትም ያለብሽ አንቺ ነሽ። አንቺም እናትሽም ችጋራም ስለሆናችሁ በደንብ ስሪ። ቆይ ግን ስንት አይነት ሰው ነሽ? ለምንድን ነው በየደቂቃው የምትቀያየሪው? ትሰሚኛለሽ? ከዚህ በኋላ እናቴ ስትነግረት እንዳልሰማሽ። ብናገርሽ ምን ልታመጪ? አንቺም እናትሽም ችጋራም ናችሁ። የችጋራም መናኸሪያ። ምን ነው አይደላችሁም እንዴ? ብናገርሽ 3 ቀን ታመሽተኛለሽ። ደግሞ ሁሉም አይወራ። ምን ልትይ ነው? ያሰብሽውን አውቄዋለሁ። አዎ ያሰብኩትን ነው ልሽ የነበረው። እድል ችግር ነው የምሆንብሽ። ህይወትሽን ሲኦል ነው የማደርገው። ያለ አቅምሽ ቢኒ ላይ አትንጠራሪ። ቢኒን እንደወደድሽው ማሚ ብታውቅ ማሚ በጣም ነው የምታዝንብሽ። ቆይ ግን አንቺ ከቢኒ ጋር ስቀራረብ ለምንድን ነው አይነሽ እንደሚለብሰው? ወንድምሽ ነው፣ አታገቢው። አንቺ እድልዬ ምን ሆነሽ ነው? እድልዬ ቢኒ አንተ ለኔ በጣም ጥሩ ሰው ነህ፣ ግን ደግሞ ቤተሰብ እናንተ ማቀራረብ አልፈልገውም። እኔም ደግሞ ስራ ይመጣት አልፈልግም። እባክህ ከዚህ በላይ አትቀርበኝ። እና በቤተሰብ የተነሳ እኔ ልትርቂኝ ነው?